ኪዳነ ምሕረት እናቴ ከነዚህ ሁለት ልጆች ተጠፋው ልጅና ቤት ውስጥ ካለው ልጅ አባቱን በጣም የተዳፈረው የትኛው ይመስላችኋል? ምዕመናን አይሰማም። ቤት ውስጥ ያለው ነው አይደል? ያኛውማ ልጅ ተብዬ ልጠራ ምን አይለኝም። ይሄኛው ግን ከፍ ዝቅ አረገ። እውነት ለመናገር እግዚአብሔርን በጣም የምንዳፈረው ቤት ውስጥ ያለነው ሰዎች ነው። ራቅ ያሉት ሰዎች ሲፈሩ ሲንቀጠቀጡ፣ ቀረብ ያልነው ሰዎች የማትደፈር አንተን ይሁዳ ደፈረ ይላል። እንዳፈራለን። ደግሞ ይህን ስናገር እዚህ መሃል ብዙም ቤተክርስቲያን የማይመጣ ወጣት አለ እኮ። እኔም ለዚህ ብዬ እኮ ነው ቀረብ ማለት ነው እንዳትሉ። አንዳንድ ሰው መርጦ ይሰማል ከትምህርቱ። እኔ አላልኩ አትቅረቡ አላልኩ። ቀረብ ማለት መጥፎ ሆኖ አይደለም፣ መራቅም ጥሩ ሆኖ አይደለም። ሐሙስ ዕለት የሆነውን አስታውሱ። ሐሙስ ዕለት ጌታችን ሊሰቀል አንድ ቀን ሲቀረው እንደሚሞት እንደሚሰቀል ተናገረ። ከሐዋርያት መካከል ቅዱስ ጴጥሮስ ያው ለጥያቄም ለመልስም ለእምነትም ለክደትም ከሱ የሚቀድም አልነበረም። ተነሳና ጌታ ሆይ ሌሎች ሁሉ ቢክዱ እኔ ምን አልልህም አለ። ጌታችን ግን ዶሮ ሳይጮህ ስንቴ ትክደኛለህ? በፍጹም አለ። ኧረ ምን ሲደረጋል? በኋላ ቅዱስ ጴጥሮስ ልክ ጌታ ሊያዝ ሲል በእውነት በረከቱ ይደርብን። ጴጥሮስ የዛኔ 58 ዓመቱ ነው። ስንት ዓመቱ? አረጋዊ ነው። ልባ ከወጣቶቹ ወታደሮች ጋር ሊዋጋ ውጊያ ጀመረ፣ ሰይፍ አንስቶ እና በዚያ ውጊያ የሊቀ ካህናቱን ባሪያ የማልኮስን ጆሮ ቆረጠ። ሊቃውንት እንደሚነግሩን እሱ የሰደደው ለአንገቱ ነበር፣ ግን የሥራ ልምድ ስለሌለው ምንም ቆረጠው፣ ጆሮውን ቆረጠው። እና ጌታ እንደውም በዚህ ጆሮ ጦስ ጴጥሮስ ችግር ውስጥ እንዳይገባ ለማልኮስ አዲስ ጆሮ ሰጠው ይላል። ለሁላችን አዲስ ጆሮ ይስጣል። መሬት ላይ ጆሮ ቀልቆ አንስቶ ገጠም አይልም፣ አዲስ ጆሮ ነው የሰጠው። ምን ያደርግለታል? ስንት ወሬ የሰማ ጆሮ አይደል? አሁን እንደው የኛን እንደው ጆሮ ጴጥሮስ መጥቶ በገነጠለው ቅዳሴያችን ይላል አንተን ብቻ የሚሰሙ ጆሮዎችን ምን በለን ስጠን ይስጠን ለሁላችን። አሁን ጴጥሮስ ጌታን እያዳፉ ሲወስዱት ሲያይ ጥሎ እንዳይሄድ ይወደዋል ክርስቶስ። ቀረብ እንዳይል ደግሞ አብረው ቢሰቅሉኝስ ብሎ ቀረ። ስለዚህ ጴጥሮስም ጌታን ከሩቅ ይከተለው ነበር ይላል። ከምን ይከተለው ነበር? ይሄ ማለት ቤተ ክርስቲያን በሩቁ ነው የሚሉ ሰዎች አሉ። አንቺ ቀረብ አትበይ፣ ጥሩ አይደለም ይመክራሉ። ልጆቻቸውን ቁጭ አድርገው እንደደና ነገር ነው። አንቺ ቀረብ አትበል የሚሉ አሉ። ከሩቅ ሲከተለው በረደው። ሲበርደው እሳት ሊሞቅ ቁጭ አለ። እሳት ደግሞ ሙቀት ብቻ ሳይሆን ብርሃንም አለ የለው። የጴጥሮስን ፊቱን ወለል አድርጎ አሳየ። እንዴ አንተ ከሱ ጋር አንተ ከሱ ጋር አለ? ኧረ የምትሉትን ሰውየውን አላውቀውም ማለት። ማንን አላውቀው? ሰውየውን አለው። እግዚአብሔርን ሰውየው ከሚያስብል ፈተና ይሰውራቸው። አላውቀውም አለ። ሶስተኛ ጊዜ ጆሮን የተቆረጠው ሰውዬ ዘመድ መጣና እንዴ አንተ እዛ አትክልት ውስጥ አላየሁም እንዴ? ነገሩ አላማረው። እንዲያርግብኝ እንዲጨምርብኝ ፈጽሞ አላውቀውም እያለ መማል መገዘት ጀመረ። ይህን ጊዜ ክርስቶስ ቀና ብሎ አየው። የንስሐ አባቱ ክርስቶስ በዓይኑ ቀኖና ሰጠው። አታውቀኝም? እውነት እግርህን አላጠብኩህም? በባህር ላይ አላራመድኩህም? አየው በዓይኖቹ። ቅዱስ ጴጥሮስ ወጥቶ ስቅስቅ አለቀሰ። ከሁሉ ይልቅ ስወደው እንዴት ከሁሉ ቀድሜ ክደዋል? አለቀሰ። ምዕመናን ከቤተ ክርስቲያን በሩቁ ነው ብሎ ብዙ ሰው ለበዓል እየመጣ ጧፍ የሚያበራ ሰዋል። ችግሩ ምንድን ነው? ራቅ ስትል ይበርድሃል። ሲበርድ እሳት ልትሞቅ ቁጭ ትላለህ። ቁጭ ብትለው ከሚያምኑም ከማያምኑም ሰዎች ጋር ነው። በጥያቄ አጣድፏል። አንቺ ኦርቶዶክስ አይደለሽ፣ አንተ ኦርቶዶክስ አይደለሽ፣ እንዲህ የለ እንዴ እንዲህ አይልም እንዴ ሲሉ መልስ ስታጣ ፈጣሪውን ፍጡር ያስብሏል። ተማላጁን አማላጅ ያስብሏል። ያስክዷል። ቀረብ ብትል ይሻላል። ቀረብ ያለ ምን ያገኛል ካላችሁ እንደ ጴጥሮስ ሳይፈራ እስከ መስቀል ስር የተከተለ ሐዋርያ ይባላል። ቅዱስ ዮሐንስ ሳይፈራ በመከተሉ ክርስቶስ ወደር የሌለው ሽልማት እዚያው መስቀል ላይ ሰጠው። ይህች ወደር የሌላት ሽልማት ማናት? እመቤታችን። ክርስቶስ ሊሞት ሲል ሊናዘዝ ፈለገ።
ቤት እንዳይሰጠው ቤት የለውም ክርስቶስ የተወለደው በበረት ነው። በኋላም ለሰማይ ወፎች መሳፈሪያ ያላቸው ለቀበሮች ጉድጓድ አላቸው። እኔ ግን ራሴን የማስጠጋበት የለም። ልብሱን እንዳይሰጠው ልብሴን ቀደው ተካፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ። ክርስቶስ ምድር ላይ የቀረው ቤቱ፣ ገንዘቡ፣ ልብሱ፣ ንብረቱ ማን ነበረች? እመቤታችን። እና ቤተ ክርስቲያን ቀረብ ቀረብ ያለን ሰዎች ምንም እንደው ደፋሮች ብንሆንም ኃጢአተኞች ብንሆንም ቢያንስ የእመቤታችንን ፍቅር ግን አግኝታል። ስለዚህ ከዚህ መሃል እንደ ሳንቲሙ ቤት ሆኖ የጠፋ አለ፣ እንደ ልጁ ጨልጦ የወጣ ሰው አለ፣ የወጣ ጫፍ ላይ ያለ አለ፣ እንደ በጉ ደግሞ በተለያየ ነገር ተታሎ የጠፋ አለ። ሁላችንን በቸርነቱ ይመልሰን፣ የሰማነውን በልቡናችን ጽላት ይጻፍልን እና በዚህ ስፍራ ክርስቶስ ሲያስተምር ይላል የእግዚአብሔርን ቃል እየሰሙ ሲያስጠብቡት ሳሉ እርሱ ራሱ በጌንሴሬጥ ባህር ዳር ቆሞ ነበር ይላል። ክርስቶስ እያስተማረ ነው። እያስተማረ ያለበት ሁኔታ እንዴት ነው? ህዝቡ ዙሪያውን ከበውታል። ክርስቶስ ከባህሩ ዳርቻ ላይ ቆሟል። ሲያስጠብቡት ነበር ይላል። ሲያስጠብቡት ማለት ሰው ወደሱ ሲጠጋ ክርስቶስ ሲሸሽ፣ ሰው ወደሱ ሲጠጋ ክርስቶስ ሲሸሽ ምኑ ጋር ደረሰ? ባህሩ ጋር ደረሰ። ሊገባ ትንሽ ቀረው ማለት ሊሰጥ ወደ ባህሩ ሊገባ ትንሽ ቀረው። ህዝቡ በጣም ብዙ ነው። የክርስቶስ ትምህርት ደግሞ እንግዲህ የኛ ኃጢአተኞቹንም ትሰማላችሁ። ክርስቶስ እግዚአብሔር ነው አይደለም? ስለዚህ መለኮታዊ ቃሉ ስለነበር ህዝቡ በትምህርቱ ጣም ተመስጦ ምን እንደሰማ እንዴት እንዳለ የቱ ጋር እንደቆመ ሳይታወቀው ወደ ክርስቶስ ይጠጋ ነበር። ሲጠጉ ያስጠብቡት ነበር። ቦታው እየጠበበ መጣ። ወደ ባህሩ ዳርቻ ወደ ገሊላ ባህር ዳርቻ እየተጠጋ መጣ ማለት። በባህር ዳርም ቆመው የነበሩትን ሁለት ታንኳዎች አየ። አሳ አጥማጆች ግን ከነርሱ ውስጥ ወጥተው መረቦቻቸውን እያጠቡ ነበር። ከታንኳዎቹም የስምዖን ወደ ነበረች ወደ አንዲቱ ገብቶ ከምድር ጥቂት ፈቀቅ እንዲያደርጋት ለመነው ይላል። ከምድር ጥቂት ምን እንዲያደርጋት? ራቅ አድርግልኝ፣ ህዝቡ ወደዚህ እየመጣ ነው፣ ይዞኝ ገደል ከመግባቱ በፊት ህዝቡን እንድሸሸው አንተ ታንኳ ላይ ልውጣና ታንኳው ህዝቡ በደንብ እኔን ማየት እንዲችል ታንኳውን ከምድር ምን አድርግልኝ? ራቅ አድርግልኝና ህዝቡን ላስተምራቸው ብሎ ለመነው ይላል። ስምዖንን ጴጥሮስ እሺ አለ። ጴጥሮስ በታንኳይቱ ተቀምጦ ህዝቡን ያስተምር ነበር ክርስቶስ። ነገሩን ከጨረሰ በኋላ ጌታችን ትምህርቱን ከጨረሰ በኋላ ስምዖንን ወደ ጥልቁ ፈቀቅ በል፣ መረቦቻችሁንም ለማጥመድ ጣሉ አለው። ስምዖንም መልሶ አቤቱ ሌሊቱን ሁሉ አድረን ስንደክም ምንም አልያዝንም ነበር፣ ግን በቃልህ መረቦቹን እጥላለሁ አለ። ሌሊቱን ሙሉ ምን ስንል አድረን? እንግዲህ አሳ በተለይ ሌሊት የተሻለ ነው ከፀሐይ ጊዜ ይልቅ አሳ ለማጥመድ የሰው ጥላ እያየ እንዳይሸሽ አጥማጆቹን ሳያይ መጠመድ እንዲችል ሌሊት የተሻለ ነው። በዚያ ላይ መካከለኛው ምስራቅ በጣም የሙቀት ሀገር ነው። ስለዚህ ሌሊቱ ለአሳ አጥማጆች የሥራ ጊዜ ነው እና ሌሊቱን ሙሉ ስንደክም አድረናል። አይ አሁን አንተ ያልከውን ለማድረግ ደክሞናል። እኔ ደግሞ ብዙ ዓመት አሳ አጥምጃለሁ። ከልምድ በመነሳት አሳ በቀን አይጠመድም። ሐሳብ ጥሩ ነው፣ አመሰግናለሁ አለ አላለም? ስለ ቃልህ መረቡን ምን እንላለን? እንጥላለን አለው። ይህን ባደረጉ ጊዜ እጅግ ብዙ አሳ ያዙ ይላል። እጅግ ብዙ አሳ ያዙ፣ መረቦቻቸውን ተቀደዱ። በሌላ ታንኳም የነበሩትን ጓደኞቻቸውን መጥተው እንዲያግዟቸው ጠቀሱ። መጥተውም ሁለቱ ታንኳዎች እስኪሰጥሙ ድረስ ሞሏቸው ይላል። ሌሎች ጓደኞቻቸው መጥተው አገዟቸው። መረቡ እየተቀደደ ነው፣ አሳው በጣም ብዙ ነው። ተጋግዘው ሞሏቸው። ሁለቱ ታንኳዎች ሊሰጥሙ እስኪደርሱ ድረስ ደረሱ። ስምዖን ጴጥሮስ ግን ባየ ጊዜ በኢየሱስ ጉልበት ላይ ወድቆ ጌታ ሆይ እኔ ኃጢአተኛ ነኝና ከእኔ ተለይ አለው። ኃጢአተኛ ነኝና ከእኔ ምን በል ተለይ። ጴጥሮስ ምንድን ነው ያሰበው? በዚህ ባህር ውስጥ አሳ የቱ ጋር እንዳለ ካወቀ የኔንም ኃጢአት ያውቅብኛል አይደል? በዚያ ላይ በኦሪት ሕግ የረከሰ ነገር ወደ ተቀደሰ ነገር አይቀርብም። ክፉውን ወይም የረከሰውን ነገር ከመካከላቸው አውጡት የሚል ሕግ አለ። ስለዚህ ጌታ ወደ ጥልቁ ጣሉትና መረቡን ብሎ በጣም ብዙ አሳ በአንድ ጊዜ እንዲያዝ ሲያደርግ ሲያየው ክርስቶስ ቅዱስ መሆኑን አወቀ። ጴጥሮስ ቅድስና እንዳለው አወቀ። እሱ ደግሞ ምንድን ነው? ኃጢአተኛ ነው። የተቀደሰ ነገር ከረከሰ ነገር አጠገብ መቀመጥ አለበት? የለበትም። ስለዚህ ያለው የእሱ ታንኳ ውስጥ ነው።
እሱ ጥሎ ሌላ አይችልም። ታንኳው እሱ ስለሆነ እባክህ ጌታ ሆይ ኃጢአተኛ ነኝና ከኔ ምን በላል ተለያ ከኔ ራቃ። ስላጠመዱትም ዓሣ እርሱ ከእነርሱም ጋር የነበሩት ሁሉ ተደንቀዋልና፣ እንዲሁም ደግሞ የስምዖን ባልንጀሮች የነበሩ የዘብዴዎስ ልጆች ያዕቆብና ዮሐንስም ተደነቁ። ኢየሱስም ስምዖንን አትፍራ፣ ከእንግዲህ ወዲህ ሰውን የምታጠምድ ትሆናለህ አለው። ታንኳዎችንም ወደ ምድር አድርገው ሁሉን ትተው ተከተሉት ይላል። ስለ ቃሉ አምላካችን ስም የተመሰገነ ነው።